እየተፈጠሩ ያሉ ነገሮች ትክክል አይደሉም። የፈለገውን ነገር ተመልሼ ጭቃ ውስጥ መግባት አልፈልግም። ስመጣ ነገሮች ተፈተው ተስተካክለው እንዲጠብቁኝ እኔ ደግሞ ነገም ቢሆን ለያየ አይደለም ከትዳርሽ የምፈልገው ነገሮችን ፈርቶ አንተ ስላልክ አይደለም እኮ ወይ አንተ ስላለያየን ወይ እንለያያለን ማለት አይደለም። እኛ በራሳችን ተማምነን ተነጋግረን ነው አሁን እዚህ ጋር የወሰንነው። እኔ አሁን ወስኛለሁ። በእናትሽ እኔ ታውቂያለሽ እኔ ወስኜ ከተነሳው ከእኔ ማጠፋው መከታ ክብሬ የሆንከው ወንድሜ የኔ ትዝታ ሰላሙን ጥዋት ማታ ዘወትር ከእኔ ማጠፋው መከታ ክብሬ የሆንከው ወንድሜ የኔ ትዝታ ሰላሙን ጥዋት ማታ። ሰላም እንዴት ናችሁ ውድ የውብዬ ቤተሰቦች? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው እንግዲህ ዛሬ አመጣጤም ያው በሚያሳዝን ሁኔታም ቢሆን ያለውን ነገር እንግዲህ እስቲ ቀስ በቀስ አጫውታችኋለሁ እና ያው ብዬ አሁን ደህና ነች ብዬ አስባለሁ። ከዚህ በፊት የተፈጠሩትን ነገሮች ታውቃላችሁ። እኔ ከመጣሁ ጀምሮ ከሱ ጋር የሚያሳለፍኩትን ነገር ታውቃላችሁ። ምናምን ጥል ነበረ በመሀል ምናምን እና እሱን ነገር ሁሉ አሳልፈን እዚህ ደርሰናል እና በቃ እዚህ ደግሞ እኔ የመጣሁት ለምን እንደሆነ ታውቃላችሁ ቤተሰቦች። አመጣጤ እሷን ዘመድ የላትም ብለው እንደዛ እንትን ሲያደርጉ በቃ አለ አይደል እንደ ወንድምነት የሚሰማኝ ነገር እንደዛ ተሰምቶኝ ያለውን ነገር ለማስተካከል ነው እዚህ ድረስ የመጣሁት እና ያንን ነገር ደግሞ ተስተካክሏል ብዬ የማስብበት ሁኔታ ላይ ነው ያለውና ያንን ነገር ፈትቼ ችግሮቹን በመሀል አሳልፌ እሷም ስታለቅስ ስንት ጊዜ ስታለቅስ ነበረ እና እኔ ያስለቀስኳት ምናምን ያስከፋዋት ይመስለኛል ሁሌ ስታለቅስ እና በቃ በዛ መሀል ብዙ ነገሮችን አስብ ነበረ። በቃ እኔ ከአይምሮዬም ጋር ከራሴም ጋር አልነበርኩም። ለምን እሷ ስታለቅስ ያሳለፈችው ብዙ ነገር አለና እንደምታውቁት እህት ያላችሁ ወንድም ያላችሁ ታውቁታላችሁ ስሜቱና ነገሮችን አስተካክላለሁ ብዬ ባሰብኩበት መንገድ ሄጃለሁ። እኔ ችዬ ማሳለፍ አልቻልኩም። በቃ ነገሮችን ዝም ብዬ አንገቴ እንደፍቼ ማሳለፍ አልቻልኩም። እዛው ሲቀለድባት እያየ ቁጭ ማለት አልቻልኩም እና እሷ አይምሮዋን አስተካክላ በሁኔታው ባለው መንገድ አይምሮዋ ሲስተካከል ሁሉ ነገር ማስተካከል ትችላለች ብዬ አስባለሁ። እኔም ደግሞ እንደዚህ ማድረገው እሱ ላይ ማስፈራራው እንደዛም ለመደባደብ ደረጃ ምንደርሰውም እኔ ነገሮች እንዲበታተኑ እንደዚህ ተራርቀው እንዲቀሩ ሳይሆን እኔ ነገሮችን አስተካክዬ ያለውን ነገር በቃ እሱም ፈርቶ ያለውን ቤተሰብ አክብሮ እሷንም አክብሮ ይወዳታል አውቃለሁ። ግን እውነት የሚወዳት ከሆነ ቤተሰብ አክብሮ ያለውን ነገር እዛ ሄዶ ማስተካከል ይችላል ብዬ ስላሰብኩ ነው እና ቤተሰብ ጋር ደግሞ ያለውን ቅሬታ ታውቁታላችሁ። ቤተሰብ ማክበር ግዴታ አለብን። ከቤተሰብ ጫና ስር መውጣት አንችልም እኛ እና አሁን ደግሞ ቤተሰብም እዛ እያስጨነቀን ነው። ቤተሰብም ጋር ያለውን ነገር ሄጄ ማስረዳት አለብኝ። ያው እንግዲህ ሻንጣም ይዣለሁ ዛሬ ያው ሄጄ ያለውን ነገር ማስረዳት አለብኝ። እሷም ማታቅም እንግዲህ የሄድኩ መንገድ ላይ እንዴት ነህ? ሰላም ነው? ሁሉ ሰላም? ወዴት ነው? ምን ጂም ነው? ስፖርት ቤት ነው? ጂም ይመስላል ሻንጣ እንደዛ የት ነው? እና ወደ ቤተሰብ ፋሚሊ በጣም እያስጨነቀኝ ነው። እውነቴን ነው ማለት የምርን ነው። ማርያም ፋሚሊ በጣም እየተጨናነቀ ነው። ኪራ ቆይ ውብዬ ታውቃለች? ውብዬ ታውቃለች? ናኦሚ ውብዬ ጥራት ወይ ውብዬ ታውቃለች? አንዴ ለምን ዝም አትሉም? እሷ ታሰማ ነው። እሺ ና አውራ ውብዬ ሳታውቅ ብለህ እንዴት ትወጣው? ና እንዴ አስቀምጠው እንዴ እኔ ውስጥ ነው። ለምን ውብዬ እንደዛ ስላለች አንተ ለምን እንደዚህ የምትሆነው? ባለፈው እንደዛ ስላለች እኮ አይደል ቤተሰብ ከሄጂ ያለው ነገር ማስተካከል ይገባኛል። ግን እሷ ማወቅ አለባት፣ ቅሬታ አለባቸው ቤተሰቦች። እሷም ስልክ አታነሳም ያለውን ነገር ታውቃለህ። ማወቅ አለባት እኮ ኪራ። ምንም ቢሆን እኮ እህትህ ናት አይደለ? ነው እሷ ከእሷ ጋር አውርተህ ብትሄድ ኖርማል ነው። ግን ትክክል አይደለም። እሷ እኔ ደግሞ እንዳታውቅ የምፈልግበት አጋጣሚ ነው የተገናኘው። እኛ አሁን ልንጠይቅ ነው ውብዬን የመጣ ነው እኮ። ይሄን ነገር ከሰማች እሷ አትለቀኝም እና ሄጄ ቤተሰብን አስረድቼ ያለው ነገር ተመልሼ መጥቼ ይዣለሁ ነው። እሷን ማያስደስት ነገር ለምን ታደርጋለህ? እሷን ደስ ካላላት ለምን ነው የምትሄደው? ኪራ አይደለም ምን ይጠቅማል? እሷን እንትን ለማለት ፈልጌ ሳይሆን
እሷን እንድትሄድ አትፈልግም አይደለ? እሷ እንድትሄድ አትፈልግም አይደለ? በቃ አውራትና ከዛ ሄድ ካለች ትሄዳለህ። በስምምነት ማይሆን ነገር እኮ የለም ኪራ። ግን እሷ ሳሰማ አንተ ሄደህ ቤተሰብ ተናግሬያለሁ ይደብራታል ኪራ። አሁን እኮ አንተ እኮ ነው ከጎኗ አለው እንዴ? ማን አለ ኪራ? እስቲ ማን አለ ንገረኝ። እኛ እንኳን አሁን ለመጠየቅ ነው እሷ ምን መጣው እንደ ድሮ አይደለም። ቢሆንም ደርሼ እመጣለሁ እንጂ እሷ እንደዚህ የሆነች እሺ። እና እሷ መስማማት የለባቸውም ኩቻ ሁለት ሴት እሺ። እዚህ ሰላምና ውብዬ ናቸው እዚህ መሆን ያለባቸው። ውብዬ ኩቻ በእናትህ ኪራ ደስ አይልም። እሷ ማወቅ አለባት። ዳውም ጥራት ውብዬ ውብዬ ሰላም ውብዬ ጥሪያት ሰላም ኩቻ በእናትህ ዝም በል ሊሄድ ነው ሳይናገር ነው። ተረጋጉ። አሁን በቃ እሷ እንዳትሰማ ያለውን ነገር እኔ ከእናንተ ጋር ወርጄ እሄዳለሁ። ሲሄድ ትነግሯታላችሁ። መታለች። ተው ኩቻ በእናትህ ሊሄድ ሲል ነው። እኛ በላይ ነው። ለምን ተነሳሽ? ታውቂያለሽ፣ ቤተሰብ ጋር ያለውን ነገር ታውቂያለሽ። እሱን ላስተካክለው ነው በቃ ሂጅ ላስተካክለው። የአንቺንም ነገር ቅያሜ ተፈጥሯል፣ በቤተሰብ መሀል ቅያሜ ተፈጥሯል። ምን ላድርግ? ማስተካከል የለብኝም ነገሮችን እኮ እንደዚህ ተደብቀን የምትሄደው አይደለም። አንቺ አሁን በዚህ ሰዓት እንደሄድ አትፈልጊም እና ሂጅ ነገሮችን ማስተካከል አለብኝ። አይ አሁን ያለው እኮ ብቻዬን ነው አይደል እንዴ? ስለዚህ እዚህ የመቆየት መብት ነገር ያለው አይደል እንዴ? ትንሽ ቆየ እኔ ጋር ያለው ነገሮችን ሁሉንም ነገር ስላስተካከል ነው አሁን እዚህ ያለው ብቻዬን ነው። በነፃነት ከኔ ጋር መሆን ትችላለህ ነገር ያለው አይደል? እዚህ ያለውን ነገር ደግሞ ስልክ ደውለህ ማስተካከል ትችላለህ። ስራን ደግሞ እዚሁ ነው መጀመር ትችላለህ ብዬ አውርቻለሁ። ለምን ተደብቅ የምትሄደው? ለምን በእናትሽ እኔ አሁን ሂጅ በአካል በስልክ እንደማይሰሙ ታውቂያለሽ። ነገሮችን ትልቅ ሰው ናቸው። በስልክ ሄደን እንደዚህ ብትያቸው ጨዋታ አይደለም፣ የህፃን ልጅ ጨዋታ ነው። አውቃለሁ። እኔም እኮ በስልክ ላወራቸው እኮ ፈልጌያለሁ፣ ግን ደግሞ እነሱ ሊረዱኝ አልቻሉም። ስለዚህ ትንሽ እንቆይ፣ እኔም ትንሽ ልረጋጋና አብረን እንሄዳለን ወደ ቤተሰብ። ስለዚህ እስከዛ ድረስ አንተ ነው ምን ልበላቸው? መጥቼ እየመጣሁ ነው ብዬ ተናግሬያለሁ። ሲጨቀጭቁ እኮ ይሄዳል እኮ መሄዱን ትሄዳለህ፣ ግን እሷ ማንም የለም አሁን ላይ እኛ አለን። እሺ ከእሷ ጎን ነን እኛ። አሁን እንደምትሄድ ለምን ለኔ አልነገርከኝም መጀመሪያ? ለምን ለነሱ ትናገራለህ? ተይው ብዬ እኔ መንገድ ላይ ሆኜ እነግርሻለሁ ብዬ ነው ያሰብኩት። ለምን ትጨናነቂያለሽ እንደዚህ? እኔ እንደዚህ አሁን ተጨንቀሽ ነገሮችን እያስተካከልሽ እያለ ደግሞ በእኔ ምክንያት እንደዚህ እንድትሆኝ አልፈልግም። ኖ አይደለም። እኔ በአንተ ምክንያት ከዚህ በኋላ እኮ ምንም አልሆንም። ነገሮች እኮ በቃ አለቀ። 4 ነጥብ። ባንም በሌላም እኮ ተለያይተናል አይደል እንዴ? ስለዚህ ከዚህ በኋላ ያለውት ብቻዬን ነው። መለያየት የሚባል ነገር የለም። እኔ እንድትለያይ አይደለም ከትዳርሽ የምፈልገው። ነገሮችን ፈርቶ አንተ ስላልክ አይደለም እኮ ወይ አንተ ስላለያየን ወይ እንለያያለን ማለት አይደለም። እኛ በራሳችን ተማምነን ተነጋግረን ነው አሁን እዚህ ጋር የወሰንነው። ገብቶሃል? ስለዚህ አሁን ወደ ኋላ መሄድ አልፈልግም። የራሴ አይደለም አንድ ነገር አዳምጪ ነው። እኔ እዚህ ድረስ የመጣሁት ያንቺን ትዳር ለመበተን አይደለም። ነገሮችን እንድታስቢ በስነ ስርዓት በኖርማል አይምሮሽ እንድታስቢ ፈልጌ ነው። ገባሽ? ይሄ በብጥብጥና በግርግር መሀል ትዳርሽ ተጣምሮ ዛሬ ነገ ጠዋት ደግሞ እንዲፈርስ አልፈልግም። ገባሽ? እና አሁን አይምሮሽ ተስተካክሏል። እረፍት እያደረግሽ ነው። ብቻሽን ያለውን ነገር አሁን መወሰን ትቻለሽ። ገባሽ? እና ነገሮችን መፍታት አለብሽ። አሁን መፍታት ባለብሽ መንገድ ትፈጫለሽ። ሴት ነሽ፣ ብልህ ነሽ። አንቺ ደግሞ ከሴቶች ለየት ያለሽ ብልህ ነሽ። ነገሮችን በስነ ስርዓት ማሰብ ትችላለሽ። ታውቂያለሽ ብዙ ነገር እንደዚህ እንደ ቀልድ አይደለም እዚህ የደረስሽው። ያሳለፍሽውን እያንዳንዱ ነገር ታውቂያለሽ። ስለዛ በቃ እሱን ከግምት ውስጥ አስገብተሽ እሱንም እኔ እንደዚህ ማድረገው ይሄ ፈርቶ አንቺን ፈርቶ ቤተሰብሽን አክብሮ እንዲኖር እንጂ ከአንቺ ተለይቶ እዛ እንትን እንዲል አይደለም። ገባሽ? ገባኝ። አሁን እኮ እዚህ ጋር አሁን ናሂም የለም። ገብቷል አይደለ? እኛ በራሳችን ተነጋግረን አብረን መሆን እንደማንችል ተስማምተን እኮ ተለያይተናል። ገብቷል? ስለሱ ማውራት አልፈልግም፣ ማንሳትም አልፈልግም። ኖ አይደለም ማንሳት ይሄ የገደልኩት ነገር ነው። አሁን ድጋሚ የራሴ ማጨናነቅ ሰው ያስፈልጋታል። አሁን አንተ ከጎኗ መሆን አለብህ። እሺ እነሱ ሁለት ኪራ አሁን ላይ ያለውን ነገር አታውቅም። እሺ ኪራ ከሁሉም ርቄ ነው ያለው። ታጠገብ ያለችው ሰላም ናት። ስለዚህ ደግሞ አብሮን የሚኖር አንድ ሰው ያስፈልገናል።
ገባክ አይደል? ለክፉም ለደጉም። ስለዚህ እኔ ባለፈው ነገር ያለው አውርተን የለ እንዴ ለምንድን ነው አንተ ተመልሰው ወደ ኋላ የምትሄደው? ስራ እዚህ መጀመር ትችላለህ። እኔ አሁን እሱ አይደለም እኔ ላንቺ ብዬ ነው የመጣሁት ስራና እንትን ብዬ እሱ ቢያሳስበኝማ ድሮ ነበር። አውቃለሁ እኮ አይደለም እዛ ያለውን ስራ ትተህ እዚህ መጀመር ትችላለህ። እኔ ጋር መሆን ትችላለህ ለትንሽ ጊዜ። እኔም ደግሞ ብቻችንን መሆን አልፈለግንም አይደለ? ከሰላም ጋር አውርተናል፣ እንደዛ ነግረናል አይደል? አሁን እንደገና ሀሳብ የሚያስቀይር ነገር ምን መጣ? አይደለም እኔ ያስቀይም ያለው እስቲ ቤተሰብ ጋርም ያለውን ነገር ሂጂ ልፍታ እስቲ በእናትሽ። አንቺም ቅያሜ ተፈጥሯል ከቤተሰብ ጋር አይደለም? ሰላም ከቤተሰብ ጋር ቅያሜ ተፈጠረ። ምን ላድርግሽ? ለምን አይቀየም? በስልክ መስረዳት ትችላለህ እኮ ቀላል ነገር ነው። ትልልቅ ሰዎች ናቸው አይረዱም። እንደዚህ በስልክ እንዴት አይረዱም? ታውቃላችሁ እናት አባቴ ናቸው። አውቃለሁ እኮ ግን አብረን እንሄዳለን አልኩ። ትንሽ እንትን ልበልና ከዛም በኋላ አብረን እንሄዳለን። እስከዛ ድረስ እኛ ጋር ሆነ ተይበና ይጂ ደርሼ ለማለት ነው። ይበናሽ እንደዚህ ተጽኖታ ከሁሉም ርቄን ያለሁት ገብቷል አይደል? ያለሁበትን ቦታ ደግሞ አይታል አንተ ራስህ። ስለዚህ አጠገባችን ደግሞ አንድ ወንድ ያስፈልገናል አብሮን የሚቆይ ማለት ነው አለው። እኔ ነገም ቢሆን ተመልሼ መምጣት እንደዛ ታዲያ እሺ እጄ ግን ማስረዳት አለብኝ። እኔ ያናደርኩ ነገር አለ እንደዚህ ተደብቀ ከኔ እንዴት ታናድጂኛለሽ? እኔ ብታናድጂኝ እስካሁን እዚህ ሆናለሁ እንዴ? ሲመስለኝ ደሞስ ብታናድጂኝ እኔ እህቴ ነሽ። ዛሬ ብንጣላ ነገ ጠዋት መታረቃችን አይቀርም እንዴ? እሺ በእናትህ እሺ። አሁን ይሄን ውሳኔ አቁም። የሆነት ይሄ ትክክል አይደለም። ተይ በእናትህ በእናትህ አቁም። አንተ ተይ በእናትህ ያለው እንዴ ለሽ ተይ እንዴ አንተ ምንክ ነው? ተረጋጋ በቃ። አሁን ላይ ከጎኗ መሆን አለብን። ምንም አይታወቅም። አለው ከጎኗ አላችሁ አይደል? ለመጠየቅ አይደል? አሁን እንደድሮ አይደለንም እኮ ለመጠየቅ ነው የምንመጣው። ስንት አንዴ እኮ ነው የሚመጡት። እኔ ጋር ምን ይሆንክ ነው ደግሞ አንድ አካባቢ እንኳን ብንሆን እሺ ስደውልላቸውም ቶሎ ይመጡልኛል። አንድ አካባቢ እንዳልሆነም ታውቃለህ አይደል እንዴ? ምን ብዬ ነው ማስረዳውን? ቤተሰቦች በቃ ታውቂያቸዋለሽ። አይ በቃ ችግር የለውም የሆነ ነገር እናደርጋለን። እስካሁን ራሱ እንዲህ ደረቅ ሆኜ እንድቀር ያደርገኝ እነሱን ጭንቅላት ሳስብ ነው። በቃ ገባሽ? እሺ ኪራ ማስተካከል አለ። ተይ ኪራ ኪራ እንዴ አትይው ኪራ ተይ በእናትህ ተይ በእናትሽ እስቲ በፈጣሪ ዞር በል። አይደለም ተናደህብኝ ከሆነ ቂም ይዘህብኝ ከሆነ ማለት ነው የእውነት በጣም ይቅርታ። ይኸው እኔ ይቅርታ ነው የምልህ ነው አይደለም ለዛ ጥለኸኝ የምትሄጂው ማለት ነው። ለምንድን ነው እሱ የምን መናደድ አመጣሽ እንዴ? ተይ እንጂ በእናትሽ እሺ በቃ ይሄ ነገር አቁም። የእውነት እንዴ እኔ አሁን ሀሳብ የምቀይርበት አይነት ሁኔታ ላይ አይደለም ያለሁት። ተረጋጋ። እስቲ መጀመሪያ እናውራ። ከዛም በኋላ ነግረ ከዛም በኋላ ሜል ካስፈለገ ትሄዳለህ። ግን እንደዚህ በመነጋገር አሁን እኛ በአጋጣሚ ነው የተገናኘ ነው። ግን አሁን አንተ ጥፋት ሰርተሃል። እህትህ ናት። እሷ ሳታውቅ መሄድ ትክክል አይደለም። አንተ ከሄድክ በኋላ የሆነ ነገር ቢፈጠርስ? ኪራ ንገረኝ። ቆይ አሁን ላይ ነገሮችን ታውቃለህ። ነገሮችን ታውቃለህ። እዚህ ቤት ደግሞ ውብዬ እንድትጨናነቅ አልፈልግም። እዚህ ቤት ሰላም እንድትሆን ነው ማለት ነው። እኔ እኮ እንዳትጨነቅ ነበር እስካሁን እዚህ ያለው። ለዛ አሁንም ታስፈልጋታለህ። ምን ይታወቃል ነገ ምን እንደሚፈጠር። ጭቅጭቅ ይፈጠራል እንዴ? አሁን በኋላ ምሮዋን ተመልሷል በስነ ስርዓት። ያው ብቻውን ሆና እያሰበች እሱነት ታገዘኝ ምናምን ሳይሆን ለትንሽ ጊዜ አሁን አዲስ ቤት ነው ያለሁት። ስለዚህ አብሮኝ የሚቆይ ሰው ፈልጋለሁ። እኔና ሰላምዬ ደግሞ ሴት ነን አይደል እንዴ? አንድ ወንድ ያስፈልገናል። እነ ዳጊ እንኳን እኛ አካባቢ ቢሆኑ ኑሮ እሺ ኖርማል ነው፣ ችግር የለውም። ደውዬላቸው እንኳን ቶሎ ይደርሳሉ። አሁን ቶሎ የሚደርሱበት አካባቢ አይደለም ያለው። እኔ አሁን ታዲያ ምን ላድርግ? ሴት ባዶ ቤት እንዴት ነው ጥለህ የምትሄደው? ሽማግሌ ተብሎ ሽማግሌ አልተላከም ታውቂያለሽ። አሁን እኔ ደግሞ መጣሁ ብዬ ስቀር እነዚህ ልጆች ምንድነው ቢመጡስ? እሺ ምን እንላቸዋለን? ችግር የለውም። ከመጡም እኮ ቁጭ ብለን እናስረዳቸዋለን አይደል? ካልሆነ ደግሞ ማለት ነው ይሰሙናል። ተይ አይሰሙ። እንዴት ይሰሙናል? ሰላም ንገሪው ኪራ። አሁን እኮ አንተ ይኸውልህ ዝም ብለህ ብትሄድ የእሷን ጭንቀት ታውቀዋለህ። ከእንደገና ተጨማሪ ሌላ ጭንቀት ነው የምትሆነው። እኔ አሁን የእሷ ነገር እየተፈታ ስላለ ዘዛ ደግሞ ሂጅ ማስተካከል አለ። ይገባኛል ኪራ እንዴ በጣም እኮ ነው የሚገባኝ። ግን አሁን ምን መሰለህ ታስፈልጋታለህ እኮ ኪራ እንዴ ትላንት አይደል እንደውም ነገር ሰላም የተፈጠረው ነገ ጠዋት ተመልሼ መምጣት እችላለሁ። ችግር የለም። ሄደህ እየሄድክ የሆነ ነገር እዚህ ቢፈጠርስ ኪራ በምን እርግጠኛ ነህ? እግዚአብሔር ነው እሱ የሚያውቀው። እኔ እንደዚህ ብዬ እንኳን መናገር አልችልም። ግን እግዚአብሔር ደግሞ ከእንደዚህ አይነት ነገር ይጠብቅሻል። አውቃለሁ። የሆነ መፍትሄ እናበጃለን። ገብቶሃል አይደለ? ስለዚህ አሁን ራስን አረጋጋ። አሁን ወስኛለሁ። በእናትሽ እኔ ታውቂያለሽ፣ እኔ ወስኜ ከተነሳው ምንም ተይ እንጂ በእናትሽ እኔ ምንም አስቀይም። እሺ ምን አድርጌ ነው? ይሆና ይከፋታ እንዴ? ተው እንጂ አንተ ቅያሜ በማላችን ያላችሁ አይደለም። ለምን እዚህ ቤት መሆን የደበረክ? ኪራ ራስን አረጋጋ። እሷንም አታስጨንቃት። እኔ ልጅ በእናታችሁ ለምን አትረዱም? ኪራ
እንዴ ነው አትክፉኝ ነው እኔ ቤተሰብ ጋር ሄጄ ማስረዳት አለብኝ ለምን አትረዱኝም አይደለም እንደዚህ ነው እንዴ የምትሄደው እሺ ከሄድክም ታውቂያለሽ የቤተሰብ ባህሪ በጣም ኪራ እሺ መሄድ ብትፈልግ እንኳን ማለት ነው ከሄድክም እኔን አውርተኝ ነው ዝም ብለህ ከቤት ውልቅ ብለህ እንዴ ነው የምትሄደው እንዴ ነው እመጣለሁ እኮ ነገ ጠዋት ተመልሼ መምጣት አይቀርም ታዲያ ማለት ነው ታዲያ የሆነ ካንቺ ጋር የደበረው ቅር ያለው ነገር አለ እንጂ እንደዛ ነገረኝ ነው እኮ አይደለም አዎ እንደዛ ነው እንዴት ተደብቀህ ትሄዳለህ እንዴት ምንስ ብታስቀየመኝ እንዴት ትቀየማለህ? እሺ አይደለም እዚህ የረበረ ነገር አለ እንደ ያልተመቸ ነገር ምናምን ካለ ንገረኝ እንዴ እስኪ ስለ ሻንጣውና እያወራሁ እኮ ነው ንገረኝ አይደለም ምን መሰለህ እንድታስረዱኝ አይደለም ያለውን ነገር እኔ ልሂድ በቃ ለምን አትረዱኝ ቤተሰብ ጋር ሄጄ ያለውን ችግር መፍታት አለብኝ በቃ ኪራ በፈጣሪ አሁን ያለውን ነገር ያያደለ ኪራ እንዴ ቢያንስ እኮ ውብዬና ናሂን ማለት ነው አንድ ማድረግ አለብን አሁን ለማስታረቅ መታገል አለብን ዳጊ ደግሞ እንደምታወራው አሁን ማውራት ውብዬ ስልሽ አሁን ምንም ቢሆን ያው በእናት ስርዓት ያዝ ዳጊ በማያገባ ነገር አትግባ ውብዬ እውነቱን እኮ ነው መመለስ አለበት ናሜ እስኪ አትረጋጋ እናንተ ሲጀመር ይሄንን ሀሳብ አቁሙ እሺ የእውነት መልሳችሁ አታናዱ ይቻለ ማለት ነው ነገሮችን አስተካክለን ወደዛው የትኛው ነገር ነው ስለ የትኛው ነገር ነው ናሜ የምታወራው የለበትም እንዴ የልጆች አባት ነው ይወደዱ ሰዎች ናቸው አይደለም ሲጀምር ስለዚህ ያሳምን ውብዬ ምን መሰለሽ ከዚህም በላይ ብዙ ነገር እኮ አይታችኋል ውብዬ ሰላም እንዲወርድ ነው የኔ ሐሳብም የሁላችንም ሐሳብ ከዚህ በኋላ ሰላም መውረድ የሚባል ነገር የለም ተማምነን ተነጋ ዳጊ አታናደኝ አይ ውብዬ መፈታትም አለበት አይ አይደለ አሁን ሌላ ነገር እየጎረጎረ ነው ኪራ እንኳን ሐሳቡ እኮ ነው አንተ ያለብን ችግር ነገር ያለው ነገር አውርቼ በቃ አብረን እንፈታለን አልኳል እንዴ ስመጣ ደግሞ እንደምትመለሱ እርግጠኛ 100% ሹር ነኝ ቆይ ከማን ጋር ነው የምንመለሰው ልጁ ጤነኛ አይደለም እንዴ ኪራም እኮ ብዬ ሐሳቡም እኮ ይሄ እኮ ነው ዳጊ ዝም በል በማያገባ ነገር አትግባሽ ዝም ብለህ ከታወራ አይደለም ኪራ ላስማማሽ እኮ ነው ገባኝ እኮ ግን ደግሞ እኔ በራሴ ፈትቼዋለሁ ገባ አይደል በራሴ ፈትቼ የራሴን ህይወት እየኖርኩ ነው እንዴ በራስሽ ትፈቻለሽ ቤተሰብ ላይ እንዴት ነው የምፈታው ቆይ አይደለም ምንድነው ቤተሰብ አለ በመሃል ታውቂያለሽ ቤተሰብ ነው ይግባ ያልኩት እኔ እስካሁን ስጨቃጨቅ የነበረው በቤተሰብ ኬዝ ገባኝ አሁን ደግሞ ያለ ቤተሰብ እኔ በራሴ ፈትቻለሁ ለዚህም ነው ደግሞ በራሴ ወስኜ ብቻዬን መኖር የጀመርኩት ገባ አይደለ ከዚህ በኋላ ስለ ድሮ ህይወቴ ማሰብ አልፈልግም ህይወት ይቀጥላል እየቀጠልኩ ነው እየኖርኩ ነው እግዚአብሔር ይመስገን ገባኝ ነገ ከነገ ወዲያ ያፈቅሻል ልጆች አባት ነው አሁን እኛ ሁላችንም ካንቺ ምን መሰለሽ ውብዬ ውሳኔሽን ያስፈራርቷል እንዴ ይገባኛል ውብዬ ስሚኝ ሁሉም ነገር ውብዬ ኪራ ውብዬ ወደ ራሱ እንድትታረቁ ነው ሐሳቡ ውብዬ ስሚኝ ውብዬ እንዴ እኔ ስሚኝ እስቲ ውብዬ አሁን ምን መሰለሽ በስሜት ነገሮችን ባናደርግ ደስ ይለኛል እኔ በስሜት አይደለም ያደረኩት ገባ እሱ በስሜት ያደረገው ናሂ ስለሱ አያገባኝም እየሰማኝ ነው ሰላም ምንድነው ሐሳብሽ እንዲታረቁ አትፈልጊ ቢያንስ አሁን ውብዬ ቢያንስ ፍቱ እሱም ሌላ ውሳኔ ከሚወስን እኛ ነን ለምንድን በማያገባ የምገባው ምንም ያገባ አይደለም ናኦሚስ ቢው ምን ያገባቸዋል እናንተ ሲጀመር እሱም እኮ የመጣው ነገሮችን ፈቱ አቃለው የጠራውትም ለዛም ነው ገባህ አይደለም ለምንድን ነው ባንተ ምክንያት አይደለም በራሴ ወስኜ ነው አይደለም ይችላል ብዬ ቤተሰብ ጋር ሄጃው እንዴት ነው እኔ 100% ሄጄ ስመጣ ነገሮች መስተካከል አለባቸው አንቺም ነገሮችን እንዲስተካከሉ ነገሮችን ማሰብ አለብሽ እኔ ነገሮችን ዝም ብሎ ሜዳ ላይ የሚቀር ነገር የለም ወይም ማወቅ አለብሽ እኔ አሁን ልሂድበት መንገድ የለም ስመለስ ነገሮች ይስተካከላሉ ኪራ አሁን ምንድነው የምትላቸው አፋታው ብለን ምትሄድ እንጂ ሰላም ምን ችግር ለምን አትሰውኝም ምን ችግር ነገሮችን የሚስተካከሉ አንተ እዚህ ሆነ ከጎን ሆነ አይዞሽ ስትላት ነው እንጂ ጥላት ይሄዳል ነገሮችን የሚስተካከሉት ይሄንን ነው ማሰብ ያለብን እንደምትጨነቀው መጀመሪያ ሂድ ያልኩህ እኮ ማለት ነው በጣም ስሜታዊ ሆነ ስለምታበላሽ ነገሮችን እንጂ እኮ ባንቺ ምክንያት ነው ስሜታዊ አቃለው እኮ ለዛ ነው ተረጋጋ እያልኩህ ያለሁት እኮ ለዛ ነው ገብቷል አሁን ደግሞ ያለሁት ብቻዬን ነው አይደል እንዴ ብቻዬን ነው እየኖርኩ ያለሁት ስለዚህ አብሬሽ ሆናለሁ ማለት ሲገባ አለው አብሬሽ ታውቂያለሽ በማንኛውም ሰዓት ነው አለው እንደዚህ ነው ተደብቀሽ ልክ ብለህ ይወጣ ያ ማለት እኮ እህቴ አስከፋችኝ ነገር አለ ደስ ያለኝ ነገር አለ ወደ ቤተሰብ መመለስ አለብኝ አይደለም ልብስም ቀያሪ ይዤ አልመጣሁም ልብሴንም ቀይሬ በዛው ቤተሰብንም ነግሬ ያለው ነገር አስተካክል ቆይ ግን ቤተሰብ ጋር ሄደ እናትና አባቷ ጋር ተፋቱ ነው የምትላት ምንድን ነው የምትላት ምን አፋለህ ሆነስ ይስተካከላል
ሁሉ ነገር እንደምስተካከል ኪራ አስተካክለ ሄድ ከዚህ ብያለሁ እኔ ነግሬሃለሁ በኋላ ይቆጭ እኔ ያስተካክላል ይስተካከላል እንደዚህ ያጥራው ነው በማያገባችሁ ነገር ዝም ብላችሁ ኪራ አንተም ብትሆን ስመጣ ነገሮችን አስቢበት ስለምን ነገር የምታወራው ይኸውልሽ ስመጣ ነገሮች ተፈተው ተስተካክለው እንዲጠብቁኝ እኔ ደግሞ ነገም ቢሆን ለኔ ስለምን ነገር ነው ወዴት ነው የምትሄደው? አሁን እስኪ ምንድን ነው ሻንጣ? እኔ አሁን ማንም እንዲዘኝ አልፈልግም። በቃ ሄጄ ላስተካክል። ሀሳቤን ተረዱኝ። እኔ ካልኩኝ ያልኩኝ ነው። ባቃላችሁ በቃ ነገር አስተካክዬ እመጣለሁ። ባስፈልግ ነገር ሁሉ አለው እመጣለሁ። ችግር የለም። ውብዬ አሁን ለምን ታዝኛለሽ? አንዱን አስተካከልኩ ስል ሌላኛው ተስተካከለ ስል እንደገና ሌላ በጣም የሆነ ድክም አብሮኛል። የሆነት ከዚህ የበለጠ ብዙ ነገሮችን እኮ አሳልፈሻል። ስሚ አሁን የመጣ ነው ያው እኛ በናይም ጉዳይ ልናወራ ነበር የመጣ ነው። ያው ኪራ ይመለሳል ግን ስለሽ ውብዬ እኔ ያው ነገሮች እንደዚህ እንዲሆኑ አልፈልግም። ልትጣሉም አልፈልግም ውብዬ። ከዚህ በላይ ብዙ ነገር አይታችኋል እናንተ። ይሄ ትንሹ ነው ብዬ ይሄንን ማለት ደግሞ አያቅታችሁም ብዬ እንዴ ትንሹ ሲባል ነው እሺ እዚህ የደረስነው። ገብተዋል አይደል? ይገባኛል ብዬ ሴጣን እኮ ነው ብዬ ይሄን ነገር የሚያደርገው በመሀላችሁ ገብቶ ስንት ሰው ብዬ ከሀረር መጥቶ ናሆሜ ብዙ ሰው እኮ ብዬ ከሌላ ቦታ መጥቶ እኮ እናንተን የሚያዩ ሰዎች እንኳን እናንተ እንድትታረቁ ነው በቃ እያለቀሱ እየተጨነቁ ነው ብዬ ስልሽ በቃ እንድትለያዩ አልፈልግም። ሁላችሁም ስለደከማችሁ አመስግኛለሁ። ከጎኔም ስለሆናችሁ የእውነት በጣም እድለኛ ነኝ ብያለሁ። እኔ ከዚህ በፊትም ተናግሬያለሁ። ግን አንዳንዴ ትንሽ የምንላቸው ነገሮች እየበዙ ሲመጡ ማለት ነው ተስፋ ነው የሚያስቆርጡት። ገብቶሃል አይደል? ስለዚህ እኔ ደግሞ አሁን በትዳሬ ተስፋ ቆርጫለሁ። ለዛ አይደለም አሁን ምንም ነገር እንድትሉኝ አልፈልግም። እንደገና ወደ ኋላ መመለስ አልፈልግም። እዛ ጉጭርቅ ያለው ህይወት ውስጥ መግባት አልፈልግም። ነገሮችን ማጥራት ብቻ ነው። ደስተኛ ለመሆን እየሞከርሽ ነው ግን አይደለሽ ነኝ። እርግጠኛ ነሽ እስካሉ ድረስ እኔ እርግጠኛ ነኝ። ገብቶሃል አይደለ? ስለዚህ ሀሳብ ማንሳት ምንም አይጠበቅብህም። ልጆችሽ እሺ ያላባት ማደጋቸው እንዴት ነው? እኔ አልችልም አይደለም ግን ሲያድጉ ምንድነው የምታያቸው ብዬ እሺ ምን እላችኋለሁ? ያላባት እኔ እኮ አልከለከልኩም። የእሱን ፍቅር መስጠት ከፈለገ የአባትነትን ፍቅር መስጠት ከፈለገ ማለት ነው መጥቶ ልጆቹን እያየ ፍቅር መስጠት ይችላል። እውነታውን እዚህ ቤት መጥቶ ትችያለሽ አንቺ ልብሽ ይችላል። ቤት የሚመጣው ውጪ ይዤለት እሄዳለሁ። ከልጆቹ ጋር ተገናኝቶ ማሳለፍ ያለበት ነገር ምንም ታራቀ ግን ውይ ለልጆቹ እርግጠኛ ነሽ ውይ? እሱ ግን ውይ እየተጎዳ ነው። ስለዚህ ምን የሚያሳዩ ነገር ሁሌ እሱ ነው የሚጎዳው አይደለ? እኔ ሴቷን ምንም አልጎዳም። እንደዛ ማለት አይደለም እኮ ልጆቼ ደህና ይሆኑልኝ። ገብቷል አይደል? ልጆቼ ደህና ይሆኑልኝ። እኔ ደህና ልሆንላቸው ገባ እንዴ? ባሏ የሞተባት ሴት እኮ ልጆቿን ግጥም አድርጋ ይዛ ነው የምታሳድገው። ስለዚህ ለእኔ ደግሞ ናሆም እንደሞተ ነው ከዚህ በኋላ ምን ሆነሽ ነው? ሁሉም ሰው እኮ እዚህ መናገር የሚፈልገው ነገር እኔ የተናገርኩ ነው ብዬ ግን አሁን ምን መሰለሽ ውዬ አሁን እኔ እና ናይም አንቺና ናይም ማቆ በፊት ነው አይደለ? እንደዚህ ስትሆኑም አይቼም አላውቅም። ግን ይሄን ያህል መራራቅ ውዬ ምንም አይሻልም እንዴ? እሱም ሌላ ቦታ አንቺም ሌላ ቦታ ሆነሽ አይሆንም ውዬ። ቢያንስ ነገሮችን አሉ እኛም አባቶችም ይምጡና ቢያንስ እነሱ ፊት አውሩና ተስማሙ። ነገሮች ሰው የተጨነቀ ነው ብዬ እኛ ሁለታችን ተግባብተን ተነጋግረን እስከፈታን ድረስ ሌላ ሶስተኛ ወገን ቢመጣም ባይመጣም ምንም ለውጥ አመጣ። ገብቷል አይደል? ስለ ልጆቼ ደግሞ ማንም ሰው እንዲጨነቅላቸው አልፈልግም። እኔ እጨነቅላቸዋለሁ ከፈጣሪ በታች ደህና ይሆንልኝ፣ ጤነኛ ልጆች ይሆኑልኝ። በቃ አለቀ። ከዛ ውጪ ተይ ሰላም የሆነ ያለውን ችግር አብረሽኝ እየተጋፋች ማለት ነው። እንደዚህ አትጨሽኝ። እኔ ደስተኛ ከሆንሽ እኔ ምንም ነገር አላወራም። ይኸውልህ ደስተኛ ነኝ ትላለች እንጂ ደስተኛ አይደለችም። በእናታችሁ በቃ አቁሙ። እኔ ልጅቷ እያለቀሰችብኝ ነው። ሰላም ይኸውልሽ እኔ የእውነት ማለት ነው ምን እንደማሳልፍ ጠንቅቀሽ ታውቂያለሽ። ሁሉን ነገር ታያለሽ አይደል? ተመልሼ እዛ ነገር ውስጥ እንድገባ ሰው ከጭቃ ውስጥ ወጥቶ ማለት ነው ታጥቦ ንጹህ ሆኖ ተመልሶ ጭቃ ውስጥ እንዲገባ ይፈቀድለታል ወይ ደግሞ ህሊና የሌለው ሰው እንደዚያ ያለው ሰው እንደዚያ ያደርጋል? ስለዚህ በቃ ተመልሼ ጭቃ ውስጥ መውካት አልፈልግም። ነገሮችን በቃ ያለሽ እንዴ ቆይ አይደለም እናንተ እንዴት አሰባችሁ ሲጀመር እንደዚህ አይነት ነገር
እንዴ አምነን የተነጋገርን ሰዎች እኮ ነን። እሱ ስሜት የሆናችሁ የተነጋገራችሁት ነገር ነው። በስሜት ያወራችሁት ነገር በስሜት ያወራችሁት ውሳኔ ነው። ልጆቼን ላለመጉዳት እሞክራለሁ። ገብቶሻል አይደል? እሱ ያምን ነገር ያቀረበልሽ ነገሮቹ በጣም ስለከረሩ ነው። ወንድምሽ በዚህ ጋር መጣ ብዙ ነገር ስላየ ነው ባንቺ። ለዛ ነው እስቲ እንደዛ አይነት ነገር ያቀረበው። ግን ጠልቶሽ ፍቅሩ ቀንሶ ምናምን አይደለም። አሁን ስለ ፍቅርም ስለምንም አላስብም። ገብቷል? ወብዬ ይኸውልሽ የሚሰማኝ ምን መሰለሽ፣ እኔ እንጃ አሁን አንቺ ሸሽተሽ ምን ብለሽ በኋላ ሌላ ነገር እንዳይፈጠርና በኋላ የሚጸጽትሽ ነገር እንዳይመጣ ፈራለሁ። ምንም ልጆች አሉ እዚህ ላይ ብዙ ነገር አለ። እነሱንም አስገብተሽ አስቢ። አንቺ መጎዳት ብቻ አይደለም እዚህ ላይ ማሰብ ያለብሽ ነገር። ልጆች አሉ። እንደዚህ ወሰንኩት ሰላም ለልጆቼ ነው። ውብዬ እኔ ልንገርሽ እውነቱን ሰላም ይኸውልሽ ውብዬ እኔ ነገሮች አላማሩኝም። እየተፈጠሩ ያሉ ነገሮች ደስተኛ አይደለሁም በዚህ ጉዳይ። ይኸውልሽ እንዳታዝኝ፣ በኋላ በጣም እንዳትጸጸች፣ ሌላ ነገር ውስጥ እንዳትገቢ ውብዬ። እውነት ዛሬ የመጣሁትም ውብዬ እችን አስቤ ነው። እባክሽ ይኸውልሽ እየተፈጠሩ ያሉ ነገሮች ትክክል አይደሉም። ይኸውልህ የፈለገውን ነገር እዚህ ጋር ማለት ነው ምን መሰለኝ የእነሱ ነገር በቀላሉ ነገር እሷ መሸነፍ አትፈልግም፣ እሱ መሸነፍ አይፈልግም። በቃ ውብዬ እና ውብዬ አንዱ ቢሸጥ አይደለም በጣም ብዙ ጊዜ ተሸንፌያለሁ። እሺ አውቃለሁ፣ ግን ከዚህ በኋላ ግን በራሴ መቆም የምችል ሴት ነኝ። ገብቷል አይደል? ስለዚህ ስለመሸነፍ ስላለመሸነፍ ምንም የማሰብበት ወቅት ላይ አይደለም ያለው። አሁን የማስበው ስለ ልጆቼ ብቻ ነው። ውብዬ አሁን እንደዚህ ትያለሽ እንጂ ይኸውልሽ ነገሮች በሄዱ ቁጥር ይኸውልሽ እውነት እየነገርኩሽ ነው። ትጎጃለሽ። እባክሽ መቼም አልጎዳም። የእውነት መቼም እኛ ደግሞ አንቺ እንድትጎጂ አንፈልግም ውብዬ። ችግር የለውም አውቃለሁ። ለዛ ብላችሁ አሁን አብራችሁን እየደከማችሁ እንደሆነ አውቃለሁ። ስለዚህ አልጎዳም፣ አታስቡ። ሁሉም ነገር ለማውራት ይቀላል። በቃ እሱ እኮ ነው ያደረኩት። የእሷን ልብ የሚያውቀው ፈጣሪና እሷ ብቻ ነው። ግን እሱ ደግሞ ያልሆነ ውሳኔ ሊወስን ይችላል። ወንድ ልጅ ነው። በቃ ማስጨነቃት። እሺ በቃ ተረጋጊና እሺ